ሰበር ዜና በሀገሪቱ ሰላም ለማውረድ በተቋቋመው የብሔራዊ ምክክር ኮሚሽን ቢሮ በአካል ተገኝቶ አጀንዳ ያስመዘግቡ አመራሮች በመንግስት ኃይሎች ታፍነው ደብዛቸው መጥፋቱ ተሰምተዋል። ድንገት የጠፉ ለምንስ ለሁለት ወራት በፌዴራል ፖሊስ ጣቢያ ታገቱ በስፋት የምናጋራ ይሆናል። በሌላ በኩል ደግሞ ከ10 ዓመት በፊት በክልል መንግስት ጥበቃ ከእገዳ የተረፉትና የጠቅላይ ሚኒስትር የልብ ወዳጅ ተብሎ የሚጠሩ ታዋቂው ጳጳስ አሁን በተራቸው የቁም እስረኛ መሆናቸው ቅዱስ ሲኖዶስ ገልጿል። በቅዱስ ሲኖዶስ የታገዱት ጳጳስ ማን ናቸው? በአጠቃላይ ቅዱስ ሲኖዶስ ምን አለ? በስፋት የምናጋራችሁ መረጃ ይሆናል። በሌላ መረጃ በሀገሪቱ አፍሪካ ጋና በደቡብ አፍሪካ ላይ የጦርነት ያህል የከረረ ዲፕሎማሲያዊ ዘመቻ አስከፍቶ ወገኖቻችን በደቡብ አፍሪካ ራሳቸውን ለመከላከል መሳሪያ እስከ መታጠቅ የደረሱበት ሚስጥር ምንድን ነው? እንመለከተዋለን። ክቡራን ተመልካቾቻችን ዛሬ መላውን ሀገርና አህጉሪቱን እያነጋገሩ ያሉ ሶስት እጅግ ሚስጥራዊና ያልተሰሙ ሰበር መረጃዎች ይዘላችሁ ቀርበናል። እስከ መጨረሻው መረጃውን ላይክና ሸር ማድረግ እስከ ፕሮግራሙ ፍጻሜ አብረን እንቆይ። በድጋሚ መልካም ቆይታ። በሀገሪቱ ዘላቂ ሰላም ለማውረድ አጀንዳዎችን በማሰባሰብ ላይ ለሚገኝ የኢትዮጵያ ብሔራዊ ምክክር ኮሚሽን ስለ ወለጋ አማራ የማንነት እና የአስተዳደር ውክልና ጉዳይ አጀንዳ ያስመዘገቡ የኮሚቴ አመራሮች መታሰራቸው ተሰማ። እነዚህ የወለጋ አማራ ማንነት አስከባሪ ኮሚቴ አመራሮች በቁጥጥር ስር ከዋሉ ሳምንታት ቢቆጠሩም እስካሁን ከምክክር ኮሚሽኑ በኩል የተሰጠ ምንም አይነት ይፋዊ ማብራሪያ አለመኖሩም በብዙ ዘንድ ጥያቄዎችን እያስነሳ ይገኛል ተብሏል። በኢትዮጵያ ሀገራዊ መግባባት ለመፍጠርና ያሉት መሰረታዊ ልዩነቶች በውይይት ለመፍታት የብሔራዊ ምክክር ኮሚሽን አጀንዳዎችን የመቅረጽና የባለድርሻ አካላትን ውክልና የማደራጀት ስራዎችን በሀገር አቀፍ ደረጃ እያከናወኑ ይገኛሉ። በዚህ ሂደት ውስጥ በተለያዩ የሀገሪቱ ክፍሎች የሚኖሩ የህብረተሰብ ክፍሎች የየራሳቸውን ጥያቄና አጀንዳዎች ለኮሚሽኑ እያስመዘገቡ ይገኛሉ ተብሏል። ከነዚህ መካከል በኦሮሚያ ክልል ወለጋ ውስጥ የሚኖሩ የአማራ ተወላጅ የማንነትና የአስተዳደር ውክልና ጉዳይ በመያዝ በኮሚሽኑ ቢሮ በአካል ተገኝተው አጀንዳ ያስመዘገቡት የኮሚቴው አመራሮች ይገኙበታል። ነገር ግን መረጃው እንዳመላከተው ከሆነ ይህንን አጀንዳ ያስመዘገቡት የወለጋ አማራ ማንነት አስከባሪ ኮሚቴ ቁልፍ አመራሮች የሆኑት አቶ አስናቀ ጌትነት የኮሚቴው ሊቀመንበርና አቶ በሪውን ነጋ የኮሚቴው ጸሐፊ በአሁኑ ወቅት በቁጥጥር ስር ውለው በአዲስ አበባ ሜክሲኮ አካባቢ በሚገኝ የፌዴራል ፖሊስ ጣቢያ እንደሚገኙ ተገልጿል። እነዚህ አመራሮች በቁጥጥር ስር ከዋሉ አሁን ላይ ወደ 2 ወራት ገደማ ቢቆጠራቸው እስካሁን ድረስ ህጋዊ የፍርድ ቤት ሂደት ስለመጀመሩ ሆነ ስለተመሰረተባቸው ክስ ዝርዝር መረጃ ይፋ አልተደረገም። ከተጎጂ ቤተሰቦችና ከአካባቢ ተወላጅ የሚወጡ መረጃ እንደሚያሳዩት ከሆነ አመራሮች የታሰሩት የህብረተሰቡን ህጋዊ ጥያቄ ለምክክር ኮሚሽኑ በሰላማዊ መንገድ በማቅረባቸው ብቻ ነው በሚልም ቅሬታቸውን እያቀረቡ ይገኛሉ። በተለይ አጀንዳ የመቀበልና የማደራጀት ሙሉ ነጻነትና ኃላፊነት የተሰጠው ብሔራዊ ምክክር ኮሚሽን እንዲህ አይነት ይፋዊ አጀንዳ ያስመዘግቡ አካላት በቁጥጥር ስር ሲውሉ እስካሁን ድረስ አንዳች ማቋም ወይም ማብራሪያ አለመስጠቱም በሂደቱ ገለልተኛና ታማኝነት ላይ የራሱን ጥላ እያሳደረ መሆኑን የፖለቲካ ተንታኞች ገልጿል። የተከበራችሁ አድማጭ ተመልካቾች ሀገራዊ ምክክሩ ስኬታማ ሊሆን የሚችለው ሁሉንም ወገኖች ያካተተ ሰላማዊና ነጻ የሀሳብ ማንሸራሸሪያ መድረክ ሲፈጠር ብቻ እንደሆነ በርካቶች ይገልጻሉ። ለኮሚሽኑ አጀንዳ ያቀረቡ የህብረተሰብ ወኪሎች በዚህ መልኩ በቁጥጥር ስር መዋላቸው በምክክሩ ሂደት ላይ ምን አይነት ተጽዕኖ ይኖረዋል? ምክክር ኮሚሽኑ ውስጥ በእነዚህ አመራሮች መታሰር ዙሪያ ምንም አይነት እርምጃ መውሰድ አለበት ይላሉ። ያላችሁን ሀሳብና አስተያየት በኮሜንት መስጫው ላይ እንድታጋሩ በአክብሮት እየጋበዝን ወደ ቀጣይ መረጃ እናመራለን። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካባቢ እጅግ አነጋጋሪ በሆነና በርካታ ታሪካዊ ክስተቶች እያስታወሰ ባለው የብፁዕ አቡነ አባ ሩፋኤል እገዳ ዙሪያ ሰፋ ያለ መረጃ ወጥቷል። ከዓመታት በፊት በሀገራችን ግድያውና መፈናቀሉ በበረታበት አልፎ በኦሮሚያና በአማራ ክልሎች በድሮን የታገዘ ከባድ ግጭት በተጀመረበት ወቅት ጠቅላይ ሚኒስትሩ በፓርላማ ቀርበው ስለ ዜጎች መፈናቀል ሲጠይቁ የእናንተ ሚሊሻ አይደለሁ ማለታቸው ይታወሳል።
በወቅቱ ከአሜሪካ የሚገኙ ጳጳሳት ይህንን ተቃውሞ በሰጡ መግለጫ ሳቢያም ለምን ጠቅላይ ሚኒስትራችን ተወቀሰ በማለት በአደባባይ ጠንከር ያለ ምላሽ በመስጠትና መንግስትን በመደገፍ የሚታወቁትና የጠቅላይ ሚኒስትር አብይ የቅርብ ወዳጅ መሆናቸው የሚነገርላቸው ጵጵስና በኦሮሚያ ሲሾም ንጹሕ ኦሮሞ ነው በማለት የሚታወቁት የበርካታ አህጉረ ስብከት መሪ የሆኑት ብፁዕ አባ ሩፋኤል አሁን ከተራቸው ከቅዱስ ሲኖዶስ ዘንድ ከባድ ውሳኔ ደርሷቸዋል ተብሏል። ከ10 ዓመታት በፊትም በተመሳሳይ ታግደው በክልሉ መንግስት አስገዳጅነት ወደ መንበራቸው ተመልሰው የነበሩት እኒህ አባትም አሁን የወጣባቸው የቅዱስ ሲኖዶስ ጥብቅ ደብዳቤ ምን ይላል? የክልሉ መንግስትስ አሁን ጣልቃ ይገባ ይሆን? ሙሉ ዝርዝር እንዲህ ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት የጋምቤላና የቤኒሻንጉል ጉሙዝ ክልል አህጉረ ስብከት ሊቀ ጳጳስ ስለሆኑትም ለብፁዕ አባ ሩፋኤል እጅግ ጥብቅ የሆነ የእገዳና የመስሪያ ቦታ አጠቃላይ መልቀቂያ ደብዳቤም አስተላልፏል። ከተባባሪ ማህበረ ካህናትና ማህበረ ምዕመናን የቀረበውን ከባድ ቅሬታ መነሻ ማድረግ የወጣውን ይፋዊ ደብዳቤ ቃል በቃል እንዲህ ይላል። በሀገረ ስብከቱ ስር የሚገኙ ማህበረ ካህናትን ማህበረ ምዕመናን ባቀረቡት አቤቱታ የሚፈጸሙባቸው የሃይማኖት ቀኖና ጥሰት የንብረትና የሀብት ምዝበራ የቤተ ክርስቲያኒቱን መዋቅር የማፍረስና በርካታ የአስተዳደር በደል እየደረሰባቸው መሆኑን ገልጸው ባቀረቡት አቤቱታ መነሻነት የመንበረ ፓትርያርኩ ጠቅላይ ቤተ ክህነት ጽሕፈት ቤት አስተዳደር ጉባኤ ያሳለፈው ውሳኔ ቋሚ ሲኖዶስ ሰኔ 19 2018 ዓ.ም ባደረገው ስብሰባ ጉዳዩ በአስቸኳይ ተጣርቶ ውሳኔ እንዲያገኝ ነው። ውሳኔ እስኪሰጥ ድረስ ብፁዕነቱ ወደ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ መጥተው በዛው በሚገኘው ማረፊያ ቤት እንዲቆዩ በማለት ውሳኔ አስተላልፏል። ስለዚህ ብፁዕነቱ በቋሚ ሲኖዶስ ውሳኔ መሰረት ጉዳዩ በአስቸኳይ ጣርቶ ውሳኔ እስኪሰጠው ድረስ በማንኛውም ምጣኔ የሀገረ ስብከት አስተዳደር የስራ እንቅስቃሴ እንዳይገባ ሆኖ በአማካሪ ኮሚቴው ለሚቀርቡትም ጥያቄ ብቻ መልስ እንዲሰጡና እስከ ጥቅምት 2019 ዓ.ም የቅዱስ ሲኖዶስ ምልዓተ ጉባኤ ስብሰባ ድረስ በመንበረ ፓትርያርኩ ጠቅላይ ቤተ ክህነት ግቢ ሆነው የመጨረሻ ውሳኔ እንዲጠባበቁ የተወሰነ መሆኑን እናስታውቃለን። እግዚአብሔር ኢትዮጵያን ይባርክ በማለት ገልጿል። ደብዳቤው ግልባጭ ሊደርሳቸው የተደረጉት ለብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት፣ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት፣ ለጋምቤላ ሀገረ ስብከት ጽሕፈት ቤትና ለጋምቤላ ክልል አስተዳደር ጽሕፈት ቤት መሆኑ ተገልጿል። የቤተክርስቲያን ጉዳዮች በቅርበት የሚከታተሉ ወገኖች እንደሚገልጹ ከሆነ እኒህ አባት አሁን በቅዱስ ሲኖዶስ የታገዱት ለመጀመሪያ ጊዜ እንዳልሆነ ገልጸዋል። ከ10 ዓመታት በፊት በ2008 በኢትዮጵያ አቆጣጠር በፊትም በተመሳሳይ ሁኔታ በቅዱስ ሲኖዶስ ታግደው የነበሩ ሲሆን በወቅቱ የክልሉ መንግስት እኒህ ጳጳስን መንካት አይታሰብም በሚል ለቅዱስ ሲኖዶስ አስገዳይ ደብዳቤ በመጻፍ ከቦታው እንዳይነሱ ማድረጉ ደብዳቤው ያትታል። ይህ ታሪክ አሁን ላይ መልሶ ሲታወስ በርካታ ጥያቄዎችን አስነስቷል። አሁንስ የክልሉ መንግስት የቀድሞ ስልጣኑን ተጽዕኖን ተጠቅሞ የጠቅላይ ሚኒስትር አብይ የልብ ወዳጅ መሆናቸውን ተከትሎ የቅዱስ ሲኖዶስ ውሳኔ መሻር በጳጳሱ ላይ የተላለፈውን እገዳ ያሸረው ይሆን የሚል ጥያቄ ተነስቷል። ወይስ የቤተ ክርስቲያኗን የበላይ አካል የሆነው ቅዱስ ሲኖዶስ ያሳለፈው ውሳኔ በተግባር ይተረጉማል? ይህንን እንግዲህ በጋራ ወደፊት የምናይ ይሆናል። በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩን በድጋሚ እየጋበዝ ወደ መጨረሻው መረጃው እናመራለን። ወደ ደቡብ አፍሪካ እናመራለን። በደቡብ አፍሪካ የተቀሰቀሰው ተቃውሞ በተለይ ደግሞ መጤ በማለት የሚገልጹት ጠሎ አጠቃላይ የተነሳ በርካቶች ህይወታቸው እያለፈና እየተጎዳ ሀብት ንብረታቸው እየተዘረፈ ይገኛል። በርካታ አፍሪካውያን ኢትዮጵያን ጨምሮ እንዲሁም የውጭ ዜጎችን በአጠቃላይ በደቡብ አፍሪካ በመጤ ጠሎች እየተወረሩ ይገኛሉ። ይህን ተከትሎ ግን ጋና እጅግ አስገራሚ ድንቅ የሆነ የጋና መንግስት መመሪያ ሰጥቷል። የመላ ሀገሪቱ ምጣኔ ሀብትና መሬት ጥቂት የማይባሉ የባዕድ ኃይሎች በተቆጣጠሩበት ደቡብ አፍሪካ ከሰሞኑ በአፍሪካውያን ወንድሞቻቸው ላይ የሚፈጸመው የውጭ ዜጎች ጥላቻና ጥቃት በአሳሳቢ ሁኔታ ጨምሮ ቀጥሏል ተብሏል። ይህን ተከትሎ የጋና መንግስት በደቡብ አፍሪካ ላይ እጅግ ጠንካራ የተቃውሞ መግለጫ በማውጣት መላው አፍሪካዊና የአፍሪካ ህብረት በደቡብ አፍሪካ ላይ ጠንካራ አህጉራዊ እርምጃ እንዲወስድ በይፋ ጠይቋል። በደቡብ አፍሪካ ውስጥ በሚኖር የስደተኛ አፍሪካውያንና የንግድ ተቋማት ላይ ያነጣጠረው የውጭ ዜጎች ጥላቻ ወይም ደግሞ የክሲኖፎቢያ ጥቃት ዛሬ ሰለባዎችን ማድረሱ ቀጥሏል ተብሏል።
በቅርቡ በአንድ የጋና ዜጋ ላይ የተፈጸመው አሰቃቂ ግድያ ተከትሎ የጋና መንግስት ከደቡብ አፍሪካ ጋር ያለውን የረጅም ጊዜ የንግድና የዲፕሎማሲ ትስስር ወደ ጎን በመተው የዜጎች ደህንነት ለማስጠበቅ ቆራጥ አቋም ይዛ ተነስታለች ተብሏል። የጋና የውጭ ጉዳይ ሚኒስትር ሳሙኤል ኦኮዱቶ አብላኳ በሰጡት ጋዜጣዊ መግለጫ ጋና በደቡብ አፍሪካ ምድር በአፍሪካ ያለ የሚፈጸመውን ግፍ በጠንካራ ቃላት እንደምታወግዝ አስታውቀዋል። የጋና መንግስት በደቡብ አፍሪካ ውስጥ ጋናውያን ጨምሮ አፍሪካ ያልታጠረውን ይህን ትርጉም የለሽ የአመፅ ተግባርና እየጨመረ የመጣው የውጭ ዜጎች ጥላቻ ማዕከል ወይም ማዕበል በጠንካራ አነጋገር ያወግዛሉ አሉ። የማንኛውም ሰው ህይወት ማጥፋት በፍጹም ተቀባይነት የለውም። ጥቃቱን የፈጸሙ ወንጀለኞች ያለምንም መዘግየት ተለይተው ለፍርድ መቅረብ አለባቸው ሲል ጠንከር ያለ ማስጠንቀቂያ ሰጥቷል። ሚስተር አብደላኳ አክለው እንደገለጹት እነዚህ ተደጋጋሚ ጥቃቶች አህጉሪቱን አንድ ማድረግ የሚደረገው ጥረት ሙሉ በሙሉ የሚያዳክሙ ሲሉ ገልጸውታል። በተለይም ደግሞ እንደ የአፍሪካ አህጉረ ነጻ የንግድ ቀጠና ያሉ አህጉራዊ አንድነትንና እድገትን የሚያልሙ ትልልቅ ራዕዮችን አደጋ ላይ የሚጥል መሆናቸውንም አስጠንቅቀዋል። የጋና መንግስት የአፍሪካ ህብረት አፍሪካዊነት በጉዳዩ ላይ ጣልቃ እንዲገባና እነዚህ የጥላቻ ክስተቶች ለምን ደግሞ ደጋግሞ እንደሚከሰቱ ገለልተኛ ምርመራ በማድረግ በደቡብ አፍሪካ ላይ ጠንካራ አህጉራዊ ውሳኔ እንዲያሳልፍ በይፋም ጠይቋል። የፖለቲካ ተንታኞች እንደሚሉት በደቡብ አፍሪካ ውስጥ ከግማሽ ሚሊዮን በላይ ዜጎች ያሏትና የህብረቱ መቀመጫ የሆነችው ኢትዮጵያ እንዲሁም ሌሎች ትልልቅ የአፍሪካ ሀገራት በጉዳዩ ላይ የሚጠበቅባቸውን ያህል ጠንካራ ዲፕሎማሲያዊ ተቃውሞና ተጽዕኖ ሲያሳድሩ አለመታየታቸው ትልቅ ክፍተት መሆኑን ይገልጻሉ። የጋና ሚኒስትር በመግለጫው ማጠቃለያ ላይ እጅግ ከበድ ያለ ክስ ሰንዝሯል። እንደ እርሳቸው አባባል ከሆነ በጥቃቱ ላይ የሚሳተፉ አካላት ከተደራጁ የወንጀል ማህበራት ጋር ግንኙነት ያላቸው ሲሆኑ የደቡብ አፍሪካ መንግስት ይህንን ችግር በቆራጥነት ለመፍታትና ለማስቆም እውነተኛ የፖለቲካ ፍላጎት የለውም ሲሉ ወንጅሏል። ይህ የጋና መንግስት የወሰደው ጠንካራ የዲፕሎማሲ አቋም ሌሎች የአፍሪካ ሀገራት በደቡብ አፍሪካ ላይ ተመሳሳይ ግፊት እንዲያደርጉና በሀገሪቱ የሚኖሩ ንጹሐን አፍሪካውያን ስደተኞች ህይወትና ንብረት ጥበቃ እንዲደረግለት በር ከፋች ይሆናል ተብሎ ይታመናል ተብሏል። ጋናና ሌሎች የአፍሪካ ሀገራት መሪዎች ዜጎቻቸውን ለመታደግ ጥረት በማድረግ ላይ ቢሆንም የኢትዮጵያ መንግስት ግን ይህ ነው የተባለ ነገር እርምጃ አለመጀመሩ ተከትሎ በደቡብ አፍሪካ ያሉ ኢትዮጵያን መሳሪያ በመታጠቅ ራሳቸውን ለመከላከል ጥረት መጀመራቸው ሌላው መነጋገሪያ ሆኖ ቀጥሏል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህንን ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ እንገናኛለን። እስከዛው ሰላም ቆዩ።